ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ሰበር መረጃ እየወጣ ይገኛል። በጠለምት ዛሬ ጥር 22 2018 የህወሓት ታጣቂዎች ከሀገር መከላከያ ሰራዊት እንዲሁም የተከዜ ዘቦች በቅንጅት ጋር ፊት ለፊት እየተፋጠጡ መሆኑን መረጃው እየወጣ ይገኛል። ይህም በልዩና በትንታኔ የማስደምጣችሁ ይሆናል። ለሌላኛው በጎጃም ላይ ጀብድ በመስራት ለሰላማዊና ለጸጥታ አካላት እጃቸውን የሰጡ አሉ። ጎጃም እናርጅና ወጋ ተብሎ በሚታወቅ ቀጠና ከፋኖ ጋር ተቀላቅለው የነበሩ ነገር ግን የፋኖን ከፍተኛ አመራሮችን በማጋደምንና እስካው መጨረሻው በመሸኘት መንግስት የዘረጋሉሽን ሰላም ጥሪ ተቀላቅለው ይገባሉ። ይሄን ጉዳዮች የማስደምጣችሁ ይሆናል። ቤተሰብ ሆናችሁ ላይክ ማድረግ እንዳይረሳ። ቀጥታ ወደ ጉዳያችን ስናመራ ህወሓት ተጨማሪ ኃይል እያስጠጋ እንደሆነም ተገልጿል። እንዲሁም ደግሞ ፊት ለፊት የተፋጠጠ እያለ መሆኑም ተገልጿል። ሁለቶችንም አስደምጣችኋለሁ። አሁን በዚህ ሰዓት ማለት ነው ጥር 22 2018 ዓመተ ምህረት ፊት ለፊት እየተፋጠጡ እንዳለ እርምጃም በድሮን የተወሰደ አለ። እነዚህን ጉዳዮች በትንታኔ የምንዳስሰው ይሆናል። አዲስ መረጃ ሌላም ተጨማሪ ሲኖር እየተከታተልን የምናስደምጣችሁ ነው የሚሆነው። ህወሓት ተጨማሪ ኃይል እንዳስገባ በተለይ አዲግብሩ ወደ ጠለምት እያስጠጋ መሆኑ የተገለጸው እንዲሁም የተከዜ ዘብ ከመከላከያ ሰራዊት ጋር በመቀናጀት ህወሓት አርሚ 35 እና አርሚ 42 ጋር ፊት ለፊት እንደገጠሙ አሁን ወጧን መረጃው። በተለይ በከባድ መሳሪያ የታገዘ ውጊያ በምስራቅ ጠለምት ሰራሪ ቀበሌ ላይ እያደረጉ እንደሆነ አሁን እየወጣ የሚገኘው መረጃ ያመላክታል። በተለይ አርሚ 11 ባድመ ክፍለ ጦር እስካሁን ከመከላከያ ሰራዊት ጋር ውጊያ በማብሬና በቀበሌ እያደረገ ነው። 3 ጊዜ የድሮን ድብደባ ተፈጽሟል። በርካታ ህወሓት ታጣቂ ሰራዊትም እንደ ዱለት ተከሽኖ መሳሪያ እንደተማረከ ከቦታው እየወጣ ያለው መረጃ ያመላክታል። በዚህ ሰዓት በተለይ ከባድ ሽንፈትም ያጋጠመው አርሚ 11 ተብሎ በሚታወቀው በድሮን በተወሰደው እርምጃ ከፍተኛ የህወሓት ታጣቂ ኪሳራ እንዳስተናገደበት ነው እየተገለጸ የሚገኘው። የተከዜ ዘቦች በኮሎኔል ደመቀ ዘውዱ እንግዲህ ያሰለጠናቸውን ያስታጠቃቸውን ከሀገር መከላከያ ሰራዊት ጋር በመቀናጀት ከፍተኛ ሚናውን እየተወጣ እንደሚገኝ ይገለጻል። ከዚህ ጋር ግን አንድ ልብ ማለት የሚያስፈልገው የፋኖ ታጣቂዎች እስካሁን ድረስ በዝምታ የሚመለከቱት ትናንትና ትግል ሲጀምሩ የአማራ የህልውና ጉዳይ ብለው የጀመሩት የተከዜ ወይም የወልቃይት ጉዳይ ነበረ። ዛሬ ግን ወደ ጎን ተብሎት በመተው የህወሓት ባሪያ በመሆን እያገለገሉ እንደሚገኝ በግልጽ ባህድ የተመለከትነው መሆኑ መረጃው በግልጽ ያመላክታል። እጅግ በሚገርም ሁኔታ ነው ወደ ቻናል ተከታታዮች ቢሆንም ግን እርምጃው ወደፊት ከመውሰድ የማያመነታ መሆኑ በግልጽ ያመላክታል። በተለይ ሀገራችን እንዳሸን እየፈለፈለች የሚገኘውን የድሮን ከፍተኛውን ሚና እየተወጣች ይገኛል። በዚህም በዛሬው ዕለት ብቻ ወደ 3 ጊዜ እርምጃ እንደወሰደች ነው እየተገለጸ የሚገኘው። ለዚህ ደግሞ ከፍተኛ ኪሳራ የህወሓት ታጣቂዎች እንደደረሰባቸው ተገልጿል። እጅግ ደስ የሚል ጉዳይ ነው። ሌላኛው ከምንመለከትበት በማዕከላዊ ጎንደር ዞን ምስራቅ ደንቢያ ወረዳ ሰቀል ቀጣና ሲንቀሳቀስ የነበረው አይሸሽም ብርጌድ ኃላፊ የታደሰ አክሊሉ ወይም አሞር ብለው የሚጠሩት የመንግስትን ሰላም ጥሪ አንድ ብሬስ ከመሰል ተተኳሽ ጥይት ጋር በመያዝ በሰላማዊ መንገድ እጁን እንደሰጠ ተገልጿል። ሌላኛው ደግሞ ከምንመለከተውና እጅግ ጀብድ ከሰሩት ውስጥ ጎጃም እናርጅ እናውጋ ወረዳ ገደብ መጣያ ላይ ዋና የጃውሳ ወይም የፋኖ መሪዎች ተብሎ የሚታወቁትን ወደ 7 የሚደርሱትን አጋድሞ ወደ 16 የሚደርሱ ደግሞ አቁስለው መንግስት የዘረጋላቸውን ሰላም ጥሪ እስከነሙሉ ትጥቃቸው በሰላማዊ መንገድ መስጠታቸው እጅግ ልዩ የሆነ መረጃ መሆኑ ያመላክታል። በተለይ ነፍሴ ሳር ወረዳ ሰኞ ገበያ ተብሎ በሚታወቀው የጸጥታ አካላት ላይ በሰላም እጃቸው መስጠታቸው ተገልጾ በዚህ ቀጠና ላይ ነፍሴ ሳር ወረዳ ተብሎ ሰኞ ገበያ ብለው የሚጠሩት ማለት ነው። በዚህ ቀጠና ላይ የሚገኙ የጸጥታ አካላት እስከነሙሉ ትጥቃቸው ይህን ታላቅ ጀብድ በመስራት በሰላማዊ መንገድ እጃቸው ዛሬ ጥር 22 2018 ዓመተ ምህረት በሁሉም ቀጠና መንግስት ህግ የማስከበር ዘመቻውን እየወሰደ ይገኛል። በአንጻሩ ደግሞ መንግስት የዘረጋላቸው ሰላም ጥሪ እየተቀበሉ ይገኛሉ። እንዲሁም ደግሞ ጀብድ ሰርተው እጃቸውን ለሰላም ጥሪ ተቀላቀሉ አሉ። እስካሁን ድረስ መንግስት የዘረጋላቸው ሰላም ጥሪ የተቀላቀሉ በርካቶች አሉ። የዛሬው ደግሞ ልዩ ከሚያደርገው ጀብድ ሰርተው መንግስት የቀርብላቸው የሰላም ጥሪ መቀላቀላቸው መሆኑ እየወጣ የሚገኘው መረጃ ያመለክታል። በጠቅላይ ሚኒስትር ጽህፈት ቤት እንግዲህ በተለይ የአሜሪካ ረዳት የውጭ ጉዳይ ሚኒስትር ክሪስቶፈር እንዳ እንዲሁም ደግሞ ዩኤስ አፍሪካ እዝ አዛዥ ጄኔራል ዳግቪን ከጠቅላይ ሚኒስትር ዶክተር አብይ ጋር በጽህፈት ቤታቸው ተቀብሎ ማነጋገር መወያየታቸው ተገልጿል። በዚህም ኢትዮጵያ ቀይ ባህርን አክሰስ እንደሚያስፈልጋትም ሙሉ እምነት እንዳላቸው ነው የተገለጸ። ስለዚህ ኢትዮጵያ ወደ ቀይ ባህር መምጣት አንዱ ዋነኛ መሆኑን እንደሚያምኑም ገልጿል። በዚህም ጠቅላይ ሚኒስትር ዶክተር አብይ በተገኘበት አቀባበል አድርጎ እንዲሁ ውይይትና ሰፊ ውይይት እንዳደረጉ እየተገለጸ ይገኛል። የወጣው መረጃም ይሆኑን የሚያመላክተው። ስለዚህ ውድ የቻናል ቤተሰብ ተከታታዮች እዚህ ጋር አንድ ነገር ልብ ማለት የሚያስፈልገው
ብሔር ተኮር አድርገን ብሔራዊ ጥቅማችን ወደ ጎን መጣል እጅግ አስነዋሪ ድርጊት ነው። ለዚህ ደግሞ መንግስት ከፍተኛ ትኩረት ከሚሰጠው አንዱ የብሔራዊ ጥቅም ነው። የብሔራዊ ጥቅማችን ደግሞ የቀይ ባህር አክሰስ እና የወደብ አክሰስ ነው። እነዚህ ሁለት ጉዳዮች የሀገር እንደ ኢኮኖሚ ከፍተኛ ጫና እንደሚፈጥሩ ከፖለቲካዊ ቁማር የዘለለ ይህ የብሔራዊ ጥቅም ነው። ነገር ግን እንደ ከፍተኛ ክፍተት እናገኝበታለን ብለው ብሔርተኞች አሁን ከሚጠቀሙበት ይህን ጉዳይ ነው። በተለይ ለሻዕቢያ ተላላኪ ህወሓት ነው። የህወሓት ተላላኪ ደግሞ ፋኖ በመሆን ወልቃይትን እንዲረገጥ ለማድረግ ዛሬ እየተመለከት ነው። አንዱ እየወጣ ያለው መረጃ ያመላክታን። ሰላም ይቅደም። ዛሬ ጥር 22 2018 በወልቃይትና ተብሎ በሚታወቅ በጠለምት ግንባር ላይ 3 ጊዜ የድሮን እርምጃ ተወስዶ ተሸኝተዋል። እንዲሁም ደግሞ አሁን ውጊያ ላይ መሆኑ እየወጣ የሚገኘው መረጃ ያመላክታን። ወደ ቻናል ቢስ ተከታታዮች አድናችሁ ላይክ ሼር ማድረጋችሁን እንዳትረሱ። በጦርነት የሚያል ጉዳይ የለም። ዓለም ያወቀው ነው። ይህ ጉዳይ በተለይ የቀይ ባህር አክሰስና የወደብ ጉዳይ የማይቀር ጉዳይ ነው። በተለይ ሰሞኑን የአሜሪካ ከፍተኛ የውጭ ጉዳይ ሚኒስትር እንዲሁም ደግሞ የዩኤስ የአፍሪካ ዋና ጀነራል የአሜሪካ አዛዥ የሆኑትም ይሄ አንዱ ጉብኝታቸው ዋነኛ ዓላማው የቀይ ባህር አክሰስና የአባይ ጉዳይ ነው። ለዚህ ደግሞ መንግስት ከፍተኛ አጽንኦት ከሰጠው ከሚሰራባቸው ጉዳዮች የብሔራዊ ጥቅማችን ነው። ብሔራዊ ጥቅማችን 3 ነገሮች ያዘለ ነው። አንደኛው የቀይ ባህር አክሰስ፣ ሁለተኛው የወደብ ጉዳይ ሲቀጥል፣ ሶስተኛው ደግሞ የአባይ ጉዳይ ያጠቃቀም ስትራቴጂ ነው። እነዚህ ናቸው የምስራቅ አፍሪካን የፖለቲካ ትኩሳት ከፍተኛ እንዲጨምር ያደረጉት እንጂ በብሔር ተደራጅተው ዛሬ የፋኖሽን የህወሓት የሚሉት አሽቃባጭ አይደለም። ከፍተኛ ተጽዕኖ ሊያመጣ የሚችለው የነዚህ ብሔራዊ ጥቅማችን ማስጠበቁ የምስራቅ አፍሪካ የፖለቲካ ሸቀጥ ከፍ እንዲል ያደረገው እነዚህ ወደድንም ጠላንም ተመቸንም አልተመቸንም እንደ ሀገር የሚያስፈልጉን ግዴታና ግዴታ ጉዳዮች ነው። ከፖለቲካ ቁማር የዘለለ የሀገራችን የህልውና ጉዳይ ነው። ስለዚህ ሰከን በሉ። በብሔር የተደራጃችሁ ለብሔር የምትታገሉ ነገር ግን በውስጥ አዘል ደግሞ የሀገሩን የክልል ኢኮኖሚ የምታወድሙ በትንሽ በጥቃቅን ያላችሁ አስተሳሰብ ወጣ ያለ ነገር የሀገራዊ ብሔርተኝነትን ብትላበሱ መልካም ነው እላለሁኝ። በሌላ መረጃ እስክንገናኝ ወደ ቻናል ቢስ ተከታታዮች መልካም ጊዜ እንዲሆንላችሁ ከወዲሁ እመኛለሁ።